እዛ የፈረደበት አልጋ ውስጥ ሆና ይሆናል። ኧረ እሷ በቀን አትተኛም። እና ታዲያ እዛ ምን ይቀረቅራታል? ወደዚያ አትወጣም እንዴ? ወይ ገብቼ ሊያት እንዴ? ተው እንጂ የባለ ትዳር መኝታ ቤት እኮ ዝም ብሎ አይገባም። አይ ድንገት አሟት ሆነ ብዬ እኮ። እና ታዲያ ካመማት አትጣራም ነበር? ኧረ እሺ በቃ ተውኩት። ማዘሯ አቤት። ዛሬ እረፍት ፈልጌ ነበር። መች ትሰሪና ነው እረፍት ያስፈለገሽ ደግሞ? እህቴ ስለናፈቀችኝ ማየት ፈልጌ ነው። እና ታዲያ እዚህ ትምጣና ያታ። ኧረ ቦስ እንደሱ አይመጣው። እዩዬ እኔም መሰለኝ ያልነገረችኝ ያለችው። አዎ ማዘሯ እኔ አንቺን ያልነገሩ። አንቺን ከፍ እዩ ትቻለሁ። እሺ ያዙ። ግን የግድ ዛሬ ነው እንዴ መሆን ያለበት? አዎ ማዘሯ የሌለ ናፈቀች። በቃ እሺ ለኛ ምሳ ስሪና ሂጂ። ኧረ ማዘሯ ያሳስብሽ፣ ሁሉንም ነገር በጠዋት ተነስቼ ፏ አድርጌዋለሁ። አየሻ እንደምትሄድ እርግጠኛ ሆና ነበር ማለት ነው። ምን አደረኩ ቦስ? ባታግቲ ኖሮማ እንኳን በዚህ ሰዓት ምሳ ልትሰሪ ከእንቅልፍሽም አትነሽም ነበር። ተዋት በቃ ሂጂ። ማደር ማምሸት የሚባል ነገር ግን የለም። ያራዳ ልጅ እኮ ነሽ ማዘሯ። ባይሆን ግቢ። ቆይ ግን እንዴት ሊፈታ ቻለ? ስርዓተ ቢስ! አሁንስ ገደብህን አለፍክሽ። እንደዚህ ከመሳደብ ካላረክሽ አላረኩም ማለት አይሻልም? አርጌዋለሁ። ናክሰሰኛ አሳስረኝ በልና። ያላሰብኩትን አታውሪ። ጭራሿን በደረከኝ። እንዴት ብታስበኝ ነው? ቆይ የሰሞኑ ሁኔታሽ ምንም ከማድረግ እንደማይዝሽ አውቃለሁ። ጎበዝ፣ ለካ እንደዚህ ጎብዛሃል። እኔ እንደናንተ ስራ ፈት አይደለሁኝም። እሺ ለእንደዚህ ያለ ነገር ጊዜ የለኝም። እሺ ሰላም ጤና ይስጥልኝ ውድ የርብቃ ድራማ ቤተሰቦች እንዴት ናችሁልኝ? እንግዲህ ርብቃ ከታገተች ሰንበትበት ብላለች። ርብቃ ከመታገቷ በፊት አብራ የነበረችው ከእዩ ጋር ነበረ። እንግዲህ ብዙዎቻችሁ የርብቃ መታገት ጀርባ እዩ እጁ አለበት እያላችሁ ነበረ። እኔም እንደዛ ነው የጠረጠርኩት። እንግዲህ እዩ እያስመሰለ ነው። በእርግጥ ማዘሯ እዚህ ነገር ውስጥ ያለችበት አይመስለኝም። እዩ ነገሮችን ሁሉ ለብቻው ለመውሰድ ስለሚፈልግ ከማዘሯም ተደብቆ ነው ርብቃን ያገታት ብዬ አስባለሁ። በባለፈው በክፍል 19 ላይ ካያችሁ እዩ ርብቃን እርግዝናሽን ለአቤል ንገሪው እያላት ነበረ። እንድትነግረውም የፈለገበት ዋና ምክንያት ኢዩኤል ልጃቸውን ካዩትና ከተደሰቱ በኋላ ልጃቸውን ሊነጥቃቸው ይፈልጋል፣ ወይም ደግሞ ልጃቸውን ሊገልባቸው። እንደምታዩት ርብቃ ታግታለች እና እዚህ ጋር ደግሞ እንግልት ካለው ገና ጽንሷ ራሱ ገና የጠነከረ አይደለም። ስለዚህ በቀላሉ ልጇን ልታጣ ትችላለች፣ በዚህ በመታገቷ ብቻ ማለት ነው። መራብ አለ፣ እዛ ጋር ያሰቃዩታል ምናምንና ኢዩኤል ፎክሮ ነበረ። እንግዲህ በቶሎ ልጃችሁን ህዩና ቶሎ ነግረሽው ደስታችሁን ብታጣጥሙ መልካም ነው። እኔ በህይወት እያለሁኝ እናንተ ቤተሰብ ልትመሰረቱ እያለ እንግዲህ የወንድም ምቀኛ ወንድሙ ባይሆንም የምር ወንድምነት እንኳን ባይኖረውም ሁለቱ አብረው ያደጉ የሚዋደዱ ተብሎ የሚታሰብ ናቸው። ነገር ግን እንደዛ አይደለም። የሚታዩ ነገሮች ሁሉ እውነት አይመስሉም። እሱ ከጀርባው በጣም ብዙ ነገር አድርጓል። ይሄ መጀመሪያው አይደለም እዩ ይሄን ሲያደርግ። ምክንያቱም የገዛ ፍቅረኛውን ሳይቀር ለአቤል በማስተዋወቅ ነው ቲናን እሱ እንዲያፈቅራት ያደረገው። እንግዲህ መቲን ማለት ነው። እና እስከዚህ ጥግ ድረስ እንግዲህ ተጉዟል። እስካሁን ባለው መረጃ እሱን ለመጉዳትም ሆነ ከሱ ያለውን ነገር ለመንጠቅ የዚህን ያክል ርቀትም ተራምዷል። እኔ ግን ማዘሯ ዝም ብዬ ሳስብ ኢዩኤልን እየፈተነችው ይመስለኛል። ስለዛ ነገር ምንድን ነው የሚያስበው ብላ ፈተና ውስጥ ያስገባችሁ ይመስለኛል። እሱን ምን ሊያደርግ ይችላል፣ ስለዚህ ነገር ባወራው ምን ይላል፣ ምላሹ ምንድን ነው ሀሳቡ ብላ ሆን ብላ እየፈተነችው ነው ወይስ እንዴት ነው? ሊገባኝ አልቻለም። ወይስ ማዘሯ ራሱ ያንን ወረቀት በጣም ትፈልገዋለች? ነገሮች ሁሉ ውስብስብ ብለዋል። ነገር ግን ርብቃ ከታገተች በኋላ እንግዲህ ከመታገቷ በፊት አቤል ከቤት ሲወጣ ደህና ዋሉ እዩ እሷን ጠብቃት ብሎት ነበር ሄደው። ታዲያ እዩ እንግዲህ እግሩን ከመውጣቱን ጠብቆ ነበረ ወደ መኝታ ቤት ሄደው ያን ነገር ወረቀቱ እንዲፈልጉ የጠየቃት።
ያው ሁልጊዜ የሚጠይቃት ነገር ነው። ያን ወረቀቱ እፈልገዋለሁ ሲላት ርብቃ እንዴት አታስተውልም ነው? እኔ ግራ የገባኝ ነገር እዚህ ጋር ብቻ ነው። ርብቃ እንዴት ነው ነገሩን ልታስተውል ያልቻለችው? ለምንድን ነው የአቤል የሆነን ነገር በጣም ጠቃሚ ነገር ቢሆን ነው እንግዲህ በዚህ መጠን ከአቤል ሰርቆ ለመውሰድ የፈለገው? ወረቀቱ ጠቃሚ ቢሆን ነው። ርብቃ ታዲያ የአቤል የሆነን ነገር አቤል በፍቃዱ ያልሰጠውን ነገር የኔ ንብረት ነው ብሎ ያስቀመጠውን ነገር አንስቶ ለመስጠት እንዴት ነው ሀሳቡ ራሱ ይመጣላት? እኔ እሷ ራሱ ምን እንደነካት አላውቅም። የሆነች የዋህ ጅላጅል ነገር ናት ልበል። ማሰብ ነበረባት። እሰጥሃለሁ እሺ ማለት ውስጧ ወንድሟ እንደሆነ ስለሚነግራት በጣም ትወደዋለች እዩን። ግን የፈለገ ብትወደው ግን የባሏን ንብረት ባልየው ቢፈልገው ነው እሱ ጋር ያስቀመጠው አይደለ? ለማንም ሰው ያልሰጠው። እንዴት ነው እሱ ያን ነገር ከሱ ሰርቃ ለእሱ ለመስጠት ምንድን ነው ብላ እንዴት አላሰበችም? እና እንግዲህ እሺ ብላው ተስማምተው ነበረ። እሱ ከመውጣቱ ነበረ ወደ ውስጥ የገቡት እና ማዘሯ ወደ ሳሎን መታ የት አሉ እዩና ርብቃ ስትላት ሰራተኛዋን ውስጥ እንዳሉ ነገረቻት። እና ራሷ ሄዳ ልጠራቸው ተነስታ ሄደች። ከደቂቃዎች በኋላ ግን ርብቃ ታገተች። ስለዚህ ነገር የእዩ ስራ ነው። ማዘሯ እዚህ ውስጥ ልኖርበት ትችል ይሆን? እኔ ይከብደኛል እንደዛ ብሎ ማሰብ። በእርግጥ የሰሞኑ ሁኔታዋ ይህን አታረግም ለማለት ትንሽ አያስደፍርም። የሚያደርጋት ነገር ሁሉ ለርብቃ ያላት ጥላቻ አቤልን በጎን እንግዲህ ከእዩ ጋር ስትደራደርበት ሳይ ነው። ልታደርግም ትችላለች ብዬ እጠራጠራለሁ። ነገር ግን የሆነ ፊቷ ላይ እንኳ ከእዩ ጋር የሆነ ሲጠቃቀሱ ምናምን አላየውም። እዩ ግን በውስጡ የሆነ ተንኮል እየሰራ እንደሆነ ያስታውቃል። ደግሞም ፎክሮ ነበር ይህን እንደሚያደርግ እና እንግዲህ አቤል ከውጭ ቆይቶ ወደ ቤት እየተመለሰ እያለ ከአንገቱ ለርብቃ አድርጎላት የነበረው ሀብል ነበረ ውልቅ ብሎ የወደቀው እና አንድ ነገር አስታወሰ። ከዚህ ቀደም ርብቃ የቤተሰብ ንብረት የሆነ ወርቅ ሀብል አንገቷ ላይ ያው ከቤተሰብ ጋር ታሪክ የተያያዛለው እንግዲህ የእሷ ፋሚሊዎች ጋር ምናምን ስለ እናቷ የምናምን ነው ብቻ ታሪኩ ረዘም ያለ ነው። ስለዛ እየነገረችው እና ያንን ሀብል እንዲቀበላት እና እሱ እንዲያስረው የሆነ ችግር ሲፈጠር ሀብሉ ከአንገቷ እንደሚፈታ ትነግረዋለች። እና ብዙ ጊዜም ተፈቶ ጠፍቶባት እንደነበረ እየነገረችው፣ አሁን ላይ ግን እሱ እንዲያደርገው ስትጠይቀው የቤተሰቦችሽን ቅርስማ አልፈልግም ቢላትም የምትወደኝ ከሆነ ይህንን ሁልጊዜ ካደረግከው ሁልጊዜ እኔ እናንተ እንተሳሰባለን አለችው። እንግዲህ እንዴት እንደሆነ ጉዳዩ ለእነሱ እንተውላቸውና እና እንግዲህ ያን አቤል ያን ሀብልም እንግዲህ ተቀብሏት ነበረ። አንገቷ ላይ ያለውን ሀብል መልሳ አድርጋለት ነበር እና መንገድ ላይ የድንገት ይፈታል። በሁኔታው ደነግጥና ቶሎ ብሎ ቤት ነበር የደወለው። ደውሎ እዩን ሲጠይቀው መኝታ ቤት ናት። ኧረ እንደውም መጀመሪያ እሺ ቆይ ላገናኝህ አለና አይ ይቅርታ ማሚቲ ናት ይቅርታ አለ። ሲያሾፍ ማለት ነው። ነገሮች እንዳይነቁበት እያደረገ ያለ ይመስለኛል እዩ ማለት ነው። እና እንግዲህ መኝታ ቤት ናት አለ። ከዛ የለችም። አቤል በድንጋጤ መጣ። ምንም ማድረግ አልቻለም። እነዛ ያገቷት ሰዎች እንኳ ደውለው ይሄን እንፈልጋለን ያለዛ እንዲህ እናደርጋታለንም አላሉም። ዝም ነው ያሉት። ነገር ግን በዚህ መሀል አቤል በጣም ነው ያሳዘነኝ። የምሬን ነው የምላችሁ። እንግዲህ ማዘሯ ሰቅለው የነበረውን ፎቶ አውርዳ ታች መሳቢያ የጠረጴዛ መሳቢያ ውስጥ አስገባው ነበርና ይገባዋን ብዬ ሰቅየው ነበር አሁን አውረድኩት እያለች ስትፎክር ነበር። እሱን ነገር እንግዲህ አቤል ያንን ፎቶ አንስቶ መልሶ ከላይ አድርጎታል። ብቻ ሲሰቃይ ነው ያደረው አልኳችሁ። ነገር ግን ሌላ ነገር ደግሞ አለ። ርብቃን አሁን ላይ ጠላቶቿ በዛ እያሉ ነው። እንግዲህ መቲ ሌላኛዋ ተንኮለኛ ደግሞ መቲ ናት። መቲም ስለዛ ወረቀት ምን እንደሚመለከታት አላውቅም። አረ ያ ወረቀት እንቆቅልሽ ሆነብን። ለምን አይነግሩንም? እኛም አብረን አንፈልግም እንዴ? እኛ ስለ ወረቀቱ ብናስብ ምን አለ? ወረቀቱ ምን እንደው አይታወቅም፣ ግን ከርብቃ አባት ጋር የተያያዘ ታሪክ ይመስለኛል። ወይም ደግሞ የእዩና የአቤል የቅርብ ሰው የአቤል አጎት የሆነ ብቻ ፋሚሊ ነገር የተያዘ ታሪክ ነው። ቤት ይሆን ንብረት ይሆን መሬት አላውቅም። ነገር ግን በጣም አስፈላጊ ነገር ነው። ሌላው ቀርቶ አሁን ላይ ከእዩም አልፎ መቲ እየፈለገችው ትገኛለች። መቲ እንግዲህ እዛ ቤት ያስገባቻት ሰራተኛ በጣም ደስ የምትል ልጅ ናት። ርብቃን በጣም ትወዳታለች፣ ታከብራታለች። ነገር ግን ከዚህም ከዛም እንግዲህ ወሬ እያቃጠረች ገንዘብ ትቀበላለች። ነገር ግን አሁን ላይ መቲ ያዘዘቻት ነገር በጣም አደገኛ ነው። ከዚህ ቀደም እንግዲህ ማዘሯ እንድትመርዛት ነበረ መድኃኒት ሰታት የነበረው።
አሁን ላይ ግን የርብቃ ልጅ እንድትገለው መድኃኒት ሰታታለች። የርብቃ ልጅ ካልገደለችው ግን ቤተሰቦቿ እንደምትጎዳባትም ስታስፈራራት ነበረ። እና እንግዲህ መቲም ሌላ ጨዋታ ጀምራለች። እና የርብቃ ልጅ ትንሽ ጥላቶቹ በዝተዋል ገና ሳይወለድ ከዚህም ከዛም ጦር እየወረወሩበት ነው። ርብቃ ግን ያው መጠንቀቅ ነበረባት ቢያንስ እርጉዝ እንደሆነ ስታውቅ ማለት ነው።